አንቺ የአብርሽ ውሽማ ነሽ እንዴ? አንቺ ለእውነት ብትፈርጂ ለሩታ ነበር የምትፈርጂው፣ ለአብርሽ አትወግኝም ነበር ምናምን የተለያዩ ትናንት በሰራኋቸው ኮሜንት እያየው ነበረ። እናንተ ራሱ እኮ እውነቱ ምን እንደሆነ ታውቁታላችሁ፣ ግን ለእውነት መፍረድ ስለማትፈልጉ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ዛሬም ደግሞ እንግዲህ ይሄ ምን ይባላል ውድ ቤተሰቦቼ ማለት ነው። እኔ እውነት ለመናገር በጣም የተለያዩ ሰዎች የራሳቸውን ሀሳብ ሰጥበት እያየሁ ነው። ግን ደግሞ ዛሬም ላይ እንግዲህ ሩታዬንና አብርሽዬን ይዤላችሁ መጥቻለሁኝ ማለት ነው። ቤቢዬም የኔ ውድ ልጅ ይዤው መጥቻለሁ። ቤቢዬ ማለት ነው የኔ ማር እና ውዶቼ ሩታ እውነት አላት። እኔ ለአብርሽም ለሩታም አልወግንም። ምክንያቱም ለእውነትና ለእውነት ብቻ በቃ እነሱም ኦሬዲ ድራማ እየሰሩብን ነው። እኛም ደግሞ የተሰማንን ነገር እንናገራለን ማለት ነው። ምንም ወደዳችሁም ጠላችሁ ማለት ነው። እኔ ቅድምን በለቀኩት ቪዲዮ ላይ እያየው ነበረ። አሁንም ቢሆን መናገር የምፈልገው አንድ ነገር ምንድን ነው፣ እናንተ ስታዩት ማንጋ ነው ያለው እውነት? ለምን እውነቱን ተናግራችሁ ከመሸበት አታድሩም? ሩታ አዎ ልጁ የሚገባው ሩታ ጋር መሆን ያለበት። ሩታ ናት ልጇን መያዝ ያለባት ማሳደግ ያለባት። ምክንያቱም ልጅ ከእናቱ ጋር ሲሆን ነው የፈለገውን ነገር ሆኖ መኖር የሚችለው ብዬ አስባለሁ። በዛ ላይ ደግሞ ሩታ ባረገዘች ሰዓት ላይ አብርሽ የፈለገውን ነገር ሲሆን ከፍቅረኛው ጋር ወይም ከተለያዩ ሴቶች ጋር እንዲሆነ ነገር ሲሆን፣ እሷ ግን ልጇን እንደምንም ብላ ጨክና ወልዳ ለዚህ አድርሰዋለች። ስለዚህ ሁሉም ነገር ለሩታ ይገባታል። ሩታ ተበዳይ ናት እንጂ በዳይ ናት ብዬ አልልም። ግን በባለፈው ላይ አይታችኋል እነ ዳኒ ጋር ምን እንዳደረገችው። ስለዚህ ለምን ያን ነገር አደረገች ነው እኔ የተናገርኩት ማለት ነው። ያን ነገር ባታደርግ ልጁን እልህ ባታስገባው ይህን ነገር አያደርግም ነበር። ስለዚህ ሩታ ጥፋቷን አምና እሱም ልጁን እንዳይተፍቀድለት አብርሽም ደግሞ ልጁን ወደ እሷ ይመልስና ወደ ዱባይ ወደ ምናምን የሚለውን ነገር ትቶ እውነትም ሂዶ ከሆነ ደግሞ ዱባይ ሂዷል እያሉ ነው። ሂዶ ከሆነ እንግዲህ መመለስ አለበት ወይንም ልጁን መመለስ አለበት። በቃ ልጁ ሩታ ጋር መሆን ያለበት። ምክንያቱም ይሄ ልጅ ገና ህፃን ነው። በእነሱ በመሀላቸው በተፈጠረ ነገር ላይ ልጁ መጎዳት የለበትም። እኔ ግን ቤተሰቦቼ ከምንም በላይ ከነሱ በላይ እያሳዘነኝ ያለው ልጁ ነው። በእውነት ነው የምላችሁ። በቃ በጣም ነው የሚያሳዝነው። እዛም እያካሉት ማለት ነው። አብርሽ እዛ ጋር ያካለዋል፣ እዛ ጋር ሄርሜላ አለች፣ እዚህ ጋር በቃ ሁሉም፣ እዚህ ጋርም ደግሞ ልጄን ካላመጣችሁ እያለች ሩታ እንግዲህ ያዙ ልቀቁኝ እያለች ነው። ሁሉንም ወደ ህግ ሂጄ ልጄን በግዴታ አስመልሰዋለሁ። ከዚህ በኋላ ግን በጭራሽ ልጁ ወደ እኔ ከመጣ በኋላ ልጁን ማየት አይችልም እያለች ነበርና ይሄ ነገር ነው አሁንም ችግር ያመጣው። ልጅህን መተህ ማየት አትችልም፣ አይመለከትህም፣ ልጄ የኔ ብቻ ነው የምትለው ነገር ነው እኔን ትንሽ እያናድደኛለሁ። ለምን ልጁ የአብርሽ ነው። በቃ ልጁ የአብርሽ እስከሆነ ድረስ አባትነቱን እስካመነና እሷም አባቱ ነው እስካለች ድረስ ለምን ለማየት ተከለክለዋለች ነው እንጂ እውነት ለመናገር ቤተሰቦቼ ከአብርሽ በላይ እኔ ሩታን ነው የምወደው። ምክንያቱም ሩታ በጣም ጎበዝ ናት፣ በቃ ታታሪ ናት። ብዙ ነገሮችን አልፋ ነው ዛሬ ላይ ልጇን ለዚህ ነገር ያበቃችሁ ማለት ነው። ስለዚህ በመሀል መጥቶ አብርሽ ልጁን እኔ ጋር መሆን ያለበት ልጁን እኔ ነኝ የምወስደው ማለት አይችልም። ምክንያቱም ብዙ ነገር መስዋዕት ከፍላ ልጇን እዚህ ያደረሰችው ሩታ ናት። ቢሆንም ግን ደግሞ አባትነቱን ወይንም ደግሞ የልጁን የማየት መብት ስላለው ግዴታ ህግ ቦታ ሂዶ ምናምን ፕሮሰስ እንደዚህ ማርዘም አለበት ብዬ አላስብም። እሷም አሁን ከዳኔ ጋር ተነጋግረው ወደ ህግ ሂዳ ልጁን በግዴታ ወደ እሷ እንዳመጡት ለማድረግ እየሞከሩ ነው። ይሄ ነገር ግን መጨረሻ ላይ የሚያምር ወይንም መጨረሻው የሚያምር አይመስልኝም። ብቻ ግን እናንተ እስኪ ምንድን ነው የምትሉት? አሁን ላይ እሱ ያደረገው እሷ ልታደርግ የነበረው ነገር ስለሆነ ማል ላይ ነው ጥፋት ያለው? ምንድን ነው እየተፈጠረ ያለው? ግን ደግሞ በመሀል እኔ የፈለጉትን ነገር እነሱ መሆን ይችላሉ። ግን ደግሞ በመሀል ቤቢዬን ባይጎዱት ብዬላለሁኝ። ሄርሜላ ደግሞ የሆነ እናት ሊያጫውታት ትፈልጋለች። ግን መቼም ቢሆን እናት ግን ደግሞ የሩታ ልጅ እናት አይደለም የምትሆኙ። ራስሽ ውለጂ። አብርሽ ባሌ ነው አግብቻለሁ ብለሻል አይደል እንዴ? ስለዚህ ውለጂ በቃ የሩታ ልጅ መልሺ። ሄርሜላ ደግሞ እንግዲህ ብዙ ልጆችም ሀሳብ እየሰጡበት ነበረ። ሄርሜላ ቤቷ እዚህ ነው ያለው። ስለዚህ ሩታ ሂዳ ሄርሜላ ቤት ልጇን ይዛ መሄድ ትችላለች፣ ልጇን ይዛ መመለስ ትችላለች የሚሉ ብዙ ሀሳቦች እያየው ነው። መሄድ አትችልም። ምክንያቱም የሄርሜላ ቤት ራሷ ሄርሜላ ካልፈቀደች ማንም ወደ ቤት ስለማይገባ አብርሽ እንደወሰደ ልጁን አምጥቶ ለእናቱ ያስረክብ። ሩታም ደግሞ አብርሽ ልጁን እንዳይ መፍቀድ አለባት። ምክንያቱም አሁንም ከዚህ የበለጠ ሌላ ነገር እንዳይመጣ
እሱ እያለ ያለው ልጁን ይዤው ከሀገር እወጣለሁ ስለሆነ ይሄ ነገር ደግሞ እነሱ ባደረጉበት ነገር አንጻር ነው የተፈጠረው። ብቻ ግን በመሀል ልጁ ተጎዳ። እስኪ ምን እንደሚፈጠር አላቅም። አዲስ ነገር አለ ዛሬ ከተለቀቀ ያን አዲስ ነገር አብረን የምናይ ይሆናል። እውነት ለመናገር ምን የሚፈጠር ይመስላችኋል? ስለዚህ ውዶቼ እሷም ልጁን እንዳይ መፍቀድ ያለባት